4.3 መስመራዊ ያለ እኩልነት አረፍተ ነገሮችን በአንድ ሂደት አሰራር መፍታት የሚለውን እናያለን። በዚህ ምዕራፍ ወይም ደግሞ በዚህ ንዑስ ምዕራፍ ውስጥ ስለነዚህ ነገሮች ነው የምናየው። ባለፈው ጊዜ ስለ ያለ እኩልነት አረፍተ ነገሮችን በምናይበት ጊዜ እንዴት መፍትሄዎቻቸውን እንዴት ማግኘት እንደምንችል ስናይ ነበረ። ያውም የሆነ የተሰጡን ቁጥሮች ካሉ እነዛን ቁጥሮችን ቀጥታ በመተካት ከዛ ለዛ ለተለዋዋጭ ወይም ደግሞ የፊደሉን ዋጋ ለማግኘት ስንሰራ ነበረ ባለፈው ጊዜ። አሁን ግን ለየት ባለ አሰራር ነው የዛን የተሰጠንን የፊደሉን ዋጋ የምናገኘው። አሁን የምንማረው ለየት ባለ ሜተድ ወይም ደግሞ ለየት ባለ ዘዴ እንዴት መስራት እንችላለን። ለምሳሌ እንደዚህ ሸ ሲደመር 4 ይበልጣል ወይም እኩል ይሆናል 7 ተብሎ ከተሰጠን ይሄንን የሸን ዋጋ እንዴት ነው ማግኘት የምንችለው? ባለፈው ጊዜ ስንማር ይሄንን የሸን ዋጋ ለማግኘት ቁጥሮችን በግምት ስንተካ ነበር፣ ወይም ደግሞ የተሰጡንን ቁጥሮች በመተካት ሸ ቦታን ሊተካ የሚችል ትክክለኛውን ቁጥር ስንፈልግ ነበረ። አሁን ግን ያንን መንገድ በመጠቀም ሳይሆን የሸን ዋጋ የምናገኘው ለየት ባለ መንገድ እንዴት የሸን ዋጋ ማግኘት እንችላለን፣ በአንድ ሂደት አሰራር ማለት ነው። እንደዚህ በመተካት ሳይሆን በአንዴ እንዴት የሸን ዋጋ ማግኘት እንችላለን ወይም የፊደሎቹን ዋጋ እንዴት ማግኘት እንችላለን የሚለውን እንማራለን ማለት ነው በዚህ ንዑስ ምዕራፍ። የቡድን ስራ 4.1 የሚል አለ እዚህ ጋር። እነዚህን ጥያቄዎች በመጀመሪያ ላይ እንስራቸው እስቲ። የሚከተሉትን ጥያቄዎች በቡድን ተወያይታችሁ ትክክለኛውን መልስ በሙሉ ቁጥር ግለጹ ይላል። እዚህ ጋር እንግዲህ ምን አይነት የቁጥር እንትን ነው መጠቀም ያለባችሁ? በሙሉ ቁጥር ነው መግለጽ ያለባችሁ። ሙሉ ቁጥሮች የሚባሉት ከዜሮ ጀምረው ያሉት 0፣ 1፣ 2፣ 3፣ 4 እያሉ የሚጻፉ ቁጥሮች ናቸው ማለት ነው። አሁን እንደዚህ 1.5 የሚባሉ ቁጥሮች እነዚህ በነጥብ የምናስቀምጣቸው ወይም አስሮሻዊ የሆኑ ቁጥሮች በሙሉ ቁጥር ውስጥ አይካተቱም። ስለዚህ ሙሉ ቁጥሮች የምንላቸው 0 እና መቁጠሪያ ቁጥሮችን የያዙ ናቸው ማለት ነው። እናም አንደኛ ጥያቄ ምንድነው የሚለው? አንድ ሙሉ ቁጥር 9 ሲቀነስለት ውጤቱ በ1 እና በ3 መካከል ይሆናል። ቁጥሩ ማን ሊሆን ይችላል ብሎ ነው የሚጠይቀን። እዚህ ጋር እንግዲህ የሆነ ሙሉ ቁጥር አለ እዚህ ጋር። ከዛ ሙሉ ቁጥር ላይ 9 ስንቀነስ ያንን ሙሉ ቁጥር ሀ እንበልና ሀ ሲቀነስ 9 ስንል መልሱን በማንና በማን መካከል ነው የምናገኘው? በ1 እና በ3 መካከል ነው የምናገኘው ማለት ነው። ስለዚህ ይሄ የሀ ዋጋ ወይም ደግሞ የዚህ የቁጥሩ ዋጋ ቁጥሩ ማን ነው ወይም ደግሞ የሀ ዋጋ ስንት ነው የሚለውን ነገር ነው የተጠየቅነው። እናም ከዚህኛው ቁጥር ላይ 9 ስንቀንስ በ1 እና በ3 መካከል ያለውን ቁጥር ነው የምናገኘው ማለት ነው። እናም ይሄንን እንዴት ብለን ያለ እኩልነት አረፍተ ነገር በምንጽፍበት ጊዜ ሀ ሲቀነስ 9 ይበልጣል፣ እዚህ ጋር የምናገኘው ዋጋ ማለት ነው ይበልጣል ከ1 ይሆናል ወይም ሳይሆን እዚህ ጋር እና ብለን መጻፍ እንችላለን። ምክንያቱም በ1 እና በ3 መካከል ስላለ ሀ ሲቀነስ 9 ይበልጣል ከ1 እና ሀ ሲቀነስ 9 ያንሳል ከ3 ይሆናል ማለት ነው። እዚህ ጋር ምንድነው በ1 እና በ3 መካከል ነው ውጤቱን ስንቀንስ፣ ከዚህ ከሀ ላይ 9 ስንቀንስ የምናገኘው ውጤት በ1 እና በ3 መካከል ያለ ቁጥር ነው ማለት ነው። ስለዚህ ሀ ሲቀነስ 9 ብለን የምናገኘው ውጤት ከ1 የሚበልጥ ነው፣ ወይም ደግሞ ሀ ሲቀነስ 9 ያንሳል ከ3 ይሆናል ማለት ነው። ስለዚህ እዚህ ጋር ይሄ ማለት ምን ብለን መጻፍ እንችላለን? ይሄንን ቀይረን አንድ ያንሳል ሀ ሲቀነስ 9 ብለን እንጽፋለን ማለት ነው። አንድ ያንሳል ሀ ሲቀነስ 9 ብለን መቀየር እንችላለን ማለት ነው። ምክንያቱም አሁን ለምሳሌ 2 ያንሳል ከ3 ማለት ይሄንን በሌላ ቀይራችሁ ስትጽፉ 3 ይበልጣል ከ2 ማለት ነው። ይሄኛውን በያንሳል ምልክት ስትጽፉ 2 ያንሳል ከ3 ትላላችሁ። በሌላ ቀይራችሁ ስትጽፉ 3 ይበልጣል ከ2 እንደማለት ነው። ልክ እንደዚሁ እዚህ ጋር ሀ ሲቀነስ 9 ይበልጣል ከ1 ብለናል። ቀይረን ስንጽፍ ቦታቸውን ስናቀያይር ምን ይሆናል? 1 ያንሳል ሀ ሲቀነስ 9 ይሆናል ማለት ነው። እዚህ ጋርም ይሄኛው ጋር ምንድነው ያልነው? እዚህ ጋር ሀ ሲቀነስ 9
ያንሳል ከ3 ነው ያልነው አይደል? ስለዚህ ምን እናደርጋለን? እዚህ ሀ ሲቀነስ 9 ያንሳል ከ3 ብለን እንደዚህ አድርገን እንጽፋለን ማለት ነው። ተመሳሳይ ነው ራሱ ነው። ምክንያቱም እዚህ ሀ ሲቀነስ 9 ያንሳል ከ3 ያልነው እዚህ ጋር አምጥተናል። ላይ ሀ ሲቀነስ 9 ይበልጣል ከ1 ያልነው ቦታ ስናቀያየር 1 ያንሳል ሀ ሲቀነስ 9 ተደርጎ ሊጻፍ ይችላል ማለት ነው። አሁን የሀን ዋጋ ለማግኘት እዚህ ጋር ምንድነው የምናደርገው? እዚህ ጋር ሲቀነስ 9 ነበረ፣ ሲቀነስ 9 ነው የተባለው እና ይሄንን ምን እናደርጋለን? አንድ ያንሳል ሀ ሲቀነስ 9 የሚለውን ለማጥፋት እዚህ ጋር 9ን እንደምርበታለን። ከዛ ያንሳል 3 እዚህ ጋር 9ን ከደመርን እዚህ ጋር 3 ጋርም 9ን መደመር አለብን። አንድ ላይም 9ን እንደምራለን ማለት ነው። ይሄ ማለት ሁሉም ቦታ ላይ እዚህ አንድም ጋር እዚህ ጋርም እዚህኛው ጋር 3 ጋርም 9 እንደምርባቸዋለን። ለምንድን ነው? ይሄኛውን 9 ለማጥፋት ነው እዚህ ጋር። ምክንያቱም ይሄ ማለት -9 ሲደመር 9 ማለት ቦታ ስታቀያይሩ 9 ሲቀነስ 9 ማለት ነው። ሁለቱንም ቦታ ስታቀያይሩ እዚህ ጋር ሲደመር 9 ነው፣ እዚህ ጋር -9 ነው። ስለዚህ ቦታ ስታቀያይሩ 9 ሲቀነስ 9 ይሆናል። 9 ሲቀነስ 9 ደግሞ 0 ነው ማለት ነው። ስለዚህ እዚህ ጋር ያለ ቁጥር ጠፋ። ሀ ብቻ ነው የምናገኘው ማለት ነው። 9 ሲደመር 1 ደግሞ 10 ነው። 10 ያንሳል። እዚህ ሀ ብቻ ነው የቀረን። ሀ ያንሳል። እዚህ ጋር ደግሞ 3ን ከ9 ጋር ስንደምር 12 እናገኛለን ማለት ነው። አሁን የሀ ዋጋ ስንት ነው? በ10 እና በ12 መካከል ያለ ቁጥር ነው ማለት ነው። ሀ ማለት በ10 እና በ12 ይሄንን ቁጥር እንትን አድርገን በምንጽፍበት ጊዜ ምን ማለት ነው? 10 ይሄ ማለት 10 ያንሳል ከሀ ያንሳል 12 ተብሎ የተጻፈው። ይሄ ማለት በሌላ ስንቀይር ሀ እችኛዋን ፓርት ብቻ ማለት ነው። 10 ያንሳል ከሀ ማለት ሀ ይበልጣል ከ10 ማለት ነው። ይሄኛው ደግሞ ከዚህ ጋር ስናነጻጽር 10 ያንሳል ወይም ደግሞ ሀ ያንሳል ከ12። ይሄ ምን ማለት ነው? ከ10 የሚበልጥ የሀ ዋጋ ማለት ከ10 የሚበልጥ ደግሞ ከ12 የሚያንስ ከ10 የሚበልጥ ከ12 የሚያንስ ወይም በ10 እና በ12 መካከል ያለ ቁጥር ነው። እና በ10 እና በ12 መካከል ያሉ ቁጥሮች እነማን ናቸው? አስሮሻዊ ቁጥርን ይይዛል። 11 አለው። ልክ እንደዚህ አሁን 10.1 10.5 የሚባሉ አስሮሻዊ ነጥቦችን ይይዛል እስከ 11 ድረስ ያለውን። እንደገና ከዚህም ቀጥሎ 11.2 11.5 እያለ እስከ 12 ያሉትን 12ን አያጠቃልልም፣ ምክንያቱም ያንሳል ከ12 ስለተባለ ማለት ነው። እናም እዚህ ጋር እነዚህ ቁጥሮች አስሮሻዊ ነጥብ ናቸው ወይም አስሮሻዊ ቁጥር ናቸው። እነዚህ 10.1 10.5 11.2 11.5 እያሉ የሚጻፉ ቁጥሮች አስሮሻዊ ቁጥሮች ናቸው። አስሮሻዊ ቁጥሮች ደግሞ ሙሉ ቁጥር ውስጥ አይገኙም። እዛ ጋር እዚህ ጥያቄውን በምንጠየቅበት ጊዜ ቁጥሩን በምንድነው አስቀምጡ የተባልነው? በሙሉ ቁጥር አስቀምጡ ተብለን እንጠየቅ ነው። በሙሉ ቁጥር አስቀምጡ ከተባልን እዚህ ጋር እንግዲህ ከ10 የሚበልጥ ከ12 የሚያንስ ወይም በ10 እና በ12 መካከል በጣም ብዙ ቁጥሮች አሉ፣ ሙሉ ቁጥር ያልሆኑ ማለት ነው። ግን አንድ ብቻ ሙሉ ቁጥር የሆነ ቁጥር እናገኛለን በ10 እና በ12። ያውም ስንት ነው? በ10 እና በ12 ሙሉ ቁጥር የሆነ 11 ነው ማለት ነው። ስለዚህ የሀ ዋጋ 11 ይሆናል ማለት ነው። እዚህ ጋር የተጠየቅነው በሙሉ ቁጥር አስቀምጡ ስለተባልን በ10 እና በ12 መካከል የሚገኝ ቁጥር 11 ብቻ ነው የምናገኘው። እነዚህን ቁጥሮች አንወስድም፣ ምክንያቱም ምን ስላልሆኑ ሙሉ ቁጥር ውስጥ ስለማይገኙ ወይም መቁጠሪያ ቁጥር ስላልሆኑ እነዚህን አንጠቀምም። እናም ይህንን የፊደሉን ዋጋ ሊተካ የሚችል ማን ነው ማለት ነው? እዚህ ጋር 11 ነው። ቼክ ስናደርግ ወይም ደግሞ ይሄንን ቀጥታ ስንተካ እዚህ ጋር አንድ ሙሉ ቁጥር 9 ሲቀነስለት ውጤቱ በ1 እና በ3 መካከል 9 ሲቀነስለት ማለት ከ11 ላይ 9ን ስትቀንሱ ማለት ነው ስንት ነው የምታገኙት? ከ11 ላይ 9ን ስትቀንሱ 2 ነው የምታገኙት። 2 ደግሞ በስንትና በስንት መካከል ይገኛል? በ1 እና በ3 መካከል የሚገኝ ቁጥር ታገኛላችሁ ማለት ነው። ስለዚህ እዚህ ጋር ያገኘነው ውጤት 11 ትክክለኛ መልስ ይሆናል። ሁለተኛ ጥያቄ አንድ ዳንሰኛ በ3 ዙር ውድድሮች ጠቅላላ ድምር ቢያንስ 24 ነጥብ ለማስመዝገብ አቅዶ በአንደኛው ዙር ከ10 7 በሁለተኛው ዙር ከ10 8 ቢያስመዘግብ በሶስተኛው ዙር ከ10 ስንት ማስመዝገብ ይጠበቅበታል ይላል። እዚህ ጋር ጥያቄው እንግዲህ 3 ዙር ውድድሮች አሉ። 3 ዙር ውድድሮች አሉ እና በሶስቱም ዙር ውድድር በጠቅላላ ማስመዝገብ የፈለገው ቢያንስ 24 ነው። ቢያንስ 24 ነው ማለት 24 እና ከ24 የበለጠ መጠን ማለት ነው።
እዚህ ጋር እንግዲህ ቢያንስ ማለት 24 ትንሹ ነው። ቢያንስ 24 ማለት 24 በትንሹ ሆኖ ከዛ የበለጠ ውጤት ነው ማስመዝገብ የፈለገው። እዚህ ጋር አሁን ቢበዛ 24 ቢባል ቢበዛ 24 ቢባል ኖሮ ምን ማለት ነው? ቢበዛ 24 ማለት 24 እና ከ24 ያነሰ ውጤት ማለት ነው። ግን እዚህ የተጠየቅነው ቢያንስ 24 ማለት 24 እና ከ24 የበለጠ ውጤት ማለት ነው። ስለዚህ ይሄን ያክል ውጤት ነው ማስመዝገብ የተፈለገው። 3 ዙር ውድድሮች ናቸው ያሉት። ስለዚህ ሶስቱንም ዙር ውድድር ሀ ሲደመር ለ ሲደመር ም ብንል ምን መሆን አለበት? ይበልጣል ወይም እኩል ይሆናል ከ24። ስለዚህ ቢያንስ 24 የሚለውን ያለ እኩልነት አረፍተ ነገር በምንቀይርበት ጊዜ ይበልጣል ወይም እኩል ይሆናል ነው መጠቀም ያለብን። ምክንያቱም እዚህ 24ንም ያጠቃልላል። 24 እና ከ24 የበለጠ ውጤት ነው ማስመዝገብ የፈለገው። እናም በመጀመሪያ ዙር ለምሳሌ ሀ ማለት የመጀመሪያ ዙር ውድድር ቢሆን በዛ ላይ ከ10 ስንት ነው ያስመዘገበው? ከ10 7 ነው ያስመዘገበው። ስለዚህ 7 ሲደመር ለደግሞ ሁለተኛው ዙር ውድድር ቢሆን ከ10 ምን ያክል ነው ያስመዘገበው? 8 ነው ያስመዘገበው ሁለተኛ ዙር ላይ። ከዛ የተጠየቅነው አሁን ሶስተኛ ዙር ላይ ምን ያክል ውጤት ማስመዝገብ ይጠበቅበታል የሚለውን ነው የተጠየቅነው። ይበልጣል ወይም እኩል ይሆናል 24 ይሆናል ማለት ነው። እነዚህን ሁለቱንም ስንደምራቸው 7 ሲደመር 8 15 ነው። 15 ሲደመር መ ይበልጣል ወይም እኩል ይሆናል 24 ይሆናል ማለት ነው። እናም ይሄንን ቦታ ማቀያየር እንችላለን። መደመር ስለሆነ የቅይር ባህሪ በመጠቀም ቦታ ማቀያየር እንችላለን። መ ሲደመር 15 መሆን ይችላል። ይበልጣል ወይም እኩል ይሆናል 24 ይሆናል ማለት ነው። እንግዲህ አሁን እዚህ ጋር የተጠየቅነው በሶስተኛ ዙር ላይ ምን ያክል ማስመዝገብ አለበት? ይሄኛውን 24 እና ከ24 የበለጠ ውጤት ለማግኘት 24 እና ከ24 የበለጠውን ውጤት ለማግኘት ምን ያክል ማስመዝገብ አለበት? እሺ እዚህ ጋር ቁጥሩን በመተካት መስራት እንችላለን። አሁን ለምሳሌ መቦታ ላይ ምን ያክል ከ10 ምን ያክል ውጤት ቢያስመዘግብ ነው 24 እና ከ24 የበለጠ ውጤት ማግኘት የሚችለው የሚለውን ስንሰራ አሁን የመን ዋጋ እዚህ ጋር 8 ብለን ብንወስድ 8 ብናደርግ ከ10 8 ቢያስመዘግብ ምን ያክል ይሆናል የሚለውን እንሰራለን። ከ10 8 አሁን ስንተካ 8 ሲደመር 15 ይሆናል። ይበልጣል ወይም እኩል ይሆናል 24። 8 ሲደመር 15 ስንት ነው? 23 ነው። 23 ይበልጣል ወይም 24። ይሄ ትክክል አይደለም ማለት ነው። 23 ከ24 አይበልጥም። ይሄ ትክክል አይደለም። ስለዚህ የመዋጋ 8 ሊሆን አይችልም። ምክንያቱም 8 በሚሆንበት ጊዜ ከ24 ያነሰ ቁጥር ነው የሚያስመዘግበው። ከ24 የሚበልጥ ቁጥር አያስመዘግብም። ስለዚህ ቀጣዩን አማራጭ እንውሰድ። ቀጣዩ ስንት ነው? 8 ካልሆነ 9 ነው እንውሰድ። 9 ሲደመር 15 ይበልጣል ወይም እኩል ይሆናል 24። 9 ሲደመር 15 ስንት ነው? 24 ነው። 24 ይበልጣል ወይም እኩል ይሆናል 24። ስለዚህ ይሄም ትክክል ነው። ይሄኛው ይበልጣል ወይም እኩል ይሆናል ስንል ሁለት ነገሮችን የያዘው እኩል ይሆናል፣ ይበልጣልና እኩል ይሆናል ምልክትን ማለት ነው። ስለዚህ 24 ከ24 ጋር እኩል ይሆናል። ይሄኛው ትክክል ነው። የመዋጋ ከ10 9 ካስመዘገበ ከ24 የበለጠ ውጤት ማግኘት ይችላል። ሌላ ከ10 አሁን እስከ 10 ድረስ ነው የምንሄደው። ምክንያቱም ከ10 ምን ያክል ውጤት ማስመዝገብ አለበት ብሎ ነው የተጠየቅነው እና 9 ሊያስመዘግብ ይችላል። ቀጥሎ 10 ራሱ ሊያስመዘግብ ይችላል። የመን ዋጋ 10 መተካት እንችላለን። 10 ሲደመር ስንት? 15 ይበልጣል ወይም እኩል ይሆናል 24። 10 ሲደመር 15 ስንት ነው? 25 ነው። 25 ይበልጣል ወይም እኩል ይሆናል 24 ይሆናል ማለት ነው። ይሄኛው ምንድነው? ትክክል ነው። 25 ከ24 ስለሚበልጥ። ስለዚህ ይሄኛው ዳንሰኛ ከ10 ሙሉ ቁጥሮችን በምንወስድበት ጊዜ በሶስተኛው ዙር ምን ያክል ማስመዝገብ አለበት? ከ10 9 ወይም ደግሞ 10 ማስመዝገብ አለበት ማለት ነው። ከነዚህ ቁጥር ያነሰ ውጤት ካስመዘገበ ከ24 ያነሰ ድምሩ ጠቅላላ ከ24 ያነሰ ውጤት ነው የሚሆነው። ስለዚህ 9 እና 10 ማስመዝገብ ይጠበቅበታል። ከነዚህ ሁለቱ አንዱን ማስመዝገብ ይጠበቅበታል ማለት ነው። ሶስተኛ ጥያቄ የአንድ ካሬ ዙሪያ ከ20 ሴንቲሜትር በታች ቢሆን የካሬው ርዝመት ሊወክል የሚችሉ መቁጠሪያ ቁጥሮች ዘርዝሩ ይላል። እናም ይሄ ካሬ የሚባለው ነገር ምንድነው? እንደዚህ ባለ 4 ጎን ሆኖ 4ቱም ጎኖች
እኩል የሆነ ምስል ማለት ነው። እንደዚህ አይነት ምስል አራቱም ጎኖች እኩል ናቸው። ይሄኛው ጎን ከዚህኛው ጋር እኩል ነው። ይሄኛው ከዚህኛው ጋር እኩል ነው። ይሄኛው ደግሞ ከዚህኛው ጋር እኩል ነው። ሁላቸውም እኩል የሆነ አራቱም እኩል የሆነ ጎን አላቸው ወይም ደግሞ ርዝመታቸው እነዚህ የሁሉም የአራቱም እንትን እኩል የሆነ ርዝመት ያላቸው እንትን ባለ አራቱ ጎን ካሬ ተብሎ ይጠራል። እና የዚህ ካሬ ዙሪያው ማለት ይሄኛው መስመር ሲደመር ይሄኛው መስመር ከዛ ይሄኛውን ስንደምር የምናገኘው ውጤት ማለት ነው። ስለዚህ ሁሉንም እኩል ከሆኑ ሀ ማለት እንችላለን። ምክንያቱም ሁሉም እኩል የሆነ ሳይዝ ስላላቸው ማለት ነው፣ ወይም ደግሞ ርዝመት ስላላቸው ሁሉንም በተመሳሳይ ፊደል መተካት እንችላለን። ከዛ የነዚህ የሁሉም ድምራቸው ዙሪያ የሚባለው ነገር አራቱንም ጎን ደምራችሁ የምታገኙት ውጤት ነው ማለት ነው። ከዛ ስንት ይሆናል? ከ20 ሴንቲሜትር በታች ከ20 ሴንቲሜትር በታች ማለት ያንሳል፣ ከ20 ይሆናል ማለት ነው። ያንሳል ከ20 ብለን እንገልጻለን እዚህ ጋር። ስለዚህ ሀ ሲደመር ሀ ማለት ሁሉም እኩል ስለሆኑ 4 ሀ ይሆናል። ያንሳል ከስንት? ከ20 ይሆናል ማለት ነው እዚህ ጋር። እናም አሁን እዚህ ጋር የሀ ርዝመት ምን ያክል መሆን አለበት? እዚህ ጋር የሀ ርዝመት ወይም ደግሞ የነዚህ የካሬው ርዝመት ምን ያክል መሆን አለበት ከ20 ያነሰ ውጤት ለማግኘት? ይሄ ማለት እዚህ ጋር 4 ሀ ማለት 4 ሲባዛ በሀ ማለት ነው። እዚህ ጋር ሀ ቦታ ላይ የሆነ ቁጥር ታስገቡና ከ4 ጋር ስታባዙ የምታገኙት ውጤት ነው ማለት ነው። እሺ እዚህ የተጠየቅነው የካሬው ርዝመት ሊወክል የሚችሉ መቁጠሪያ ቁጥሮች ስንት ናቸው ወይም ደግሞ ዘርዝሯቸው ይላል። ይሄንን ለመተካት መቁጠሪያ ቁጥር እንግዲህ ከ1 ጀምሮ ነው እንትን የሚደረገው። ስለዚህ ሀን ለምሳሌ 1 ብለን ብንተካ እዚህ ጋር ሀ እኩል ይሆናል 1 ነው ብንል ያ ማለት 1 ሴንቲሜትር ርዝመት አለው ብንል ይሄንን ቀጥታን ተካ እዚህ ጋር 4 ሲባዛ ለ1 ይሆናል ማለት ነው። ያንሳል ከስንት? ከ20። 4 ሲባዛ 1 4 ነው። ያንሳል ከስንት? ከ20 ይሆናል ማለት ነው። ስለዚህ ይሄ ትክክል ነው። 4 ከ20 ስለሚያንስ እዚህ በሀ ቦታ ላይ ተካነው ቁጥር 1 ትክክለኛ መፍትሄ ሊሆን ይችላል ማለት ነው። ስለዚህ እዚህ ጋር የካሬው ርዝመት 1 ሴንቲሜትር ሊሆን ይችላል ከ20 ያነሰ ሴንቲሜትር ስለሆነ ማለት ነው። ጠቅላላ ዙሪያው ከ20 ያነሰ ሴንቲሜትር ስለምናገኝ ከ20 ያነሰ ርዝመት ዙሪያው ከ20 ያነሰ ስለምናገኝ ሀ ርዝመቱ 1 ሴንቲሜትር ሊሆን ይችላል። ወይም ደግሞ ሁለተኛው አማራጭ ሀ እኩል ይሆናል 2 ሴንቲሜትር ነው ብለን ብንወስድ ርዝመቱ 2 ሴንቲሜትር ነው ብንል 4 ሲባዛ በ2 ያንሳል ከ20 4 ሲባዛ 2 8 ነው። ያንሳል ከ20። ስለዚህ ይሄኛውም ትክክል ነው ማለት ነው። እዚህ ጥያቄው እንግዲህ ሊወክሉ የሚችሉ መቁጠሪያ ቁጥሮችን የተባለው። ስለዚህ ከ1 በላይ ቁጥሮች ሊኖሩ ይችላሉ ማለት ነው። የመጀመሪያው ሀ 1 ሴንቲሜትር ነው። ሁለተኛ አማራጭ ደግሞ 2 ሴንቲሜትር ራሱ ስንተካ ትክክለኛ የሆነ መልስ እናገኛለን። ምክንያቱም እዚህ 8 ከ20 ስለሚያንስ ማለት ነው። ሌላ ሀ 3 ሴንቲሜትር ብለን እንውሰድ። 3 ሴንቲሜትር ስናደርግ 4 ሲባዛ በ3 ከ20 እንደሚያንስ ቼክ እናደርጋለን። 4 ሲባዛ 3 12 ነው። ያንሳል ከ20። ስለዚህ ይሄኛው ትክክል ነው ማለት ነው። ርዝመቱ የካሬው ርዝመት 3 ሴንቲሜትር ሊሆን ይችላል፣ 2 ሴንቲሜትርም ሊሆን ይችላል። ሌላኛው አማራጭ ሀ 4 ሴንቲሜትር እንውሰድ። 4 ሴንቲሜትር ስንወስድ 4ን ከ4 ጋር እናባዛለን። ያንሳል ከ20። 4 ሲባዛ 4 16 ነው። ያንሳል ከ20። ስለዚህ ይሄኛውም ትክክል ነው ማለት ነው። የካሬው ርዝመት 4 ሴንቲሜትር ሊሆን ይችላል። ሌላኛው ደግሞ ሀ እኩል ይሆናል 5 ሴንቲሜትር ብለን እንውሰድ። 5 ሴንቲሜትር ቢሆን 4 ሲባዛ በ5 ያንሳል ከ20። 4 ሲባዛ 5 20 ነው። 20 ያንሳል ከ20። ይሄ ትክክል አይደለም። ምክንያቱም 20 ከ20 ጋር እኩል ነው እንጂ አይተናነስም ወይም አንዱ ከሌላ አያንስም። ይሄ ትክክል አይደለም። ያ ማለት ርዝመቱ 5 ሴንቲሜትር ሊሆን አይችልም ማለት ነው። ሌላ 6 ሴንቲሜትር አድርገን ብንወስድ 4 ሲባዛ በ6 ያንሳል ከ20። 4 ሲባዛ 6 ማለት 24 ነው። 24 ያንሳል ከ20 ስንል ይሄም ትክክል አይደለም። ስለዚህ እዚህ ጋር የካሬው ርዝመት የትኞቹ ቁጥሮች ሊሆን ይችላሉ? የካሬው ርዝመት የሚተኩ 1 ሴንቲሜትር ሊሆን ይችላል፣ 2 ሴንቲሜትር ሊሆን ይችላል፣ ወይም 3 ሴንቲሜትር ሊሆን ይችላል፣ ወይም 4 ሴንቲሜትር ናቸው ማለት ነው። እነዚህ ቁጥሮች ብቻ ናቸው ሊተኩ የሚችሉት። ከ4 የበለጡ ቁጥሮች የካሬው ርዝመት ሊሆኑ አይችሉም ማለት ነው። ማስታወሻ፣ የአንድ ያለ እኩልነት አረፍተ ነገር ትክክል ሊያደርግ የሚችለው በተለዋዋጩ ቦታ ተተክቶ አረፍተ ነገሩን እውነት የሚያደርግ ቁጥር ብቻ ነው።
የአንድን ያለ እኩልነት አረፍተ ነገር ትክክል ሊያደርግ የሚችለው በተለዋዋጩ ቦታ። ይሄ ማለት በተለዋዋጩ ቦታ ማለት በፊደሉ ቦታ ማለት ነው። በፊደሉ ቦታ ተተክቶ አረፍተ ነገሩን እውነት የሚያደርግ ቁጥር ብቻ ነው ይላል። ለምሳሌ ይሄ ማለት ሀ ሲደመር 2 ይበልጣል ከ3 ብንል አሁን እዚህ ጋር ይህንን ያለ እኩልነት አረፍተ ነገር ትክክል የሚያደርገው ቁጥር ምን አይነት ቁጥር ነው? በዚህ በአረፍተ ነገሩ ቦታ ላይ ተተክቶ አረፍተ ነገሩን ወይም ይህንን ያለ እኩልነት አረፍተ ነገር እውነት የሚያደርገው ቁጥር ብቻ ነው ማለት ነው። ለምሳሌ አሁን እዚህ ጋር ሀ 0 ነው ብለን ብንወስድ ከዛ ስንተካው ስንት ነው? 0 ሲደመር የሀ ዋጋ 0 ነው። 0 ብቻ ማለት እንትኑን ትክክለኛ ዋጋ ነው ማለት አንችልም። ከተካን በኋላ ይሄንን አረፍተ ነገር እውነት ያደርገዋል ወይ የሚለውን ቼክ ማድረግ አለብን ማለት ነው። 0 ሲደመር 2 ይበልጣል ከ3 እንደዚህ ስንል 0 ሲደመር 2 ማለት 2 ነው፣ ይበልጣል ከ3። ስለዚህ ይሄ አረፍተ ነገር እውነት አይደለም። ይሄ አረፍተ ነገር እውነት አይደለም ማለት እዚህ ጋር የተካነው ቁጥር ትክክለኛ ቁጥር አይደለም ማለት ነው። ሌላ ለምሳሌ ሀ እኩል ይሆናል 1 ብለን ብንወስድ 1 ሲደመር 2 ይበልጣል ከ3። ይሄን አረፍተ ነገር እውነት ማድረግ አለበት። ይሄ መልስ እውነት ነው ለማለት ትክክል ነው ለማለት ይሄንን አረፍተ ነገር ከተካም በኋላ እውነት እንደሚያደርግ ማረጋገጥ አለብን። ይሄኛው 3 ነው ይበልጣል ከ3። ይሄኛውም ትክክል አይደለም። አረፍተ ነገሩ እውነት ስላልሆነ ይሄኛው የሀ ዋጋ 1 ሊሆን አይችልም። የሀን ዋጋ 2 ብናደርግ 2 ሲደመር 2 ይበልጣል ከ3። 2 ሲደመር 2 4 ነው። 4 ይበልጣል ከ3። ስለዚህ ይሄ አረፍተ ነገር እውነት ነው፣ ምክንያቱም 4 ከ3 ስለሚበልጥ። አረፍተ ነገሩን እውነት ያደረገው ቁጥር ማን ነው? 2 ነው ማለት ነው። በሀ ቦታ በተለዋዋጩ ቦታ 2ን ስንተካን ያገኘ ነው። ስለዚህ 2 ትክክለኛው መልስ ወይም ደግሞ ትክክለኛው ቁጥር ይሆናል ማለት ነው። ሁለተኛው ደግሞ ምንድነው የሚለው? በተለዋዋጩ ቦታ እየተተኩ አረፍተ ነገሩን እውነት የሚያደርጉ ቁጥሮች ሁሉ የአረፍተ ነገሩ መፍትሄ ተብሎ ይጠራሉ። ስለዚህ ቅድም ባየነው ምሳሌ ላይ የሀ ዋጋ 2 ብለን የተካ ነው አረፍተ ነገር ውስጥ ስናስገባ ትክክለኛ የሆነ ቁጥር ነው ያገኘነው፣ ወይም ደግሞ አረፍተ ነገሩን እውነት አድርጎታል። ስለዚህ ይሄ ቁጥር መፍትሄ ተብሎ ይጠራል ማለት ነው። ይሄ ብቻ ሳይሆን 3ንም ብንተካ በቅድሙ ቦታ አረፍተ ነገሩን እውነት ያደርጋል። ስለዚህ ይሄኛውም ቁጥር መፍትሄ ተብሎ ይጠራል ማለት ነው። የአንድ ያለ እኩልነት አረፍተ ነገር መፍትሄዎችን ለመምረጥ የምንችልበት የመፍትሄ ስብስብ የተለዋዋጮች የመስሪያ ክልል ይባላል። ይሄ እንግዲህ ባለፈው ጊዜ ጥያቄ በምንሰራበት ጊዜ ቁጥሮች ተሰጥተውን ነበረ። ቁጥሮች ተሰጥተውን ከነዛ ቁጥሮች ውስጥ መርጠን ነው ወይም እነዛን ቁጥሮች እየተካን ትክክለኛው መፍትሄ ሊሆን የሚችለውን ስንመርጥ ወይም ደግሞ ስንፈልግ ነበር እና እንደዛ የተሰጡን ቁጥሮች ምን ተብሎ ይጠራሉ? የመስሪያ ክልል ተብሎ ነው የሚጠሩት። የአንድ ያለ እኩልነት አረፍተ ነገር መፍትሄዎቹን ለመምረጥ የምንችልበት የመፍትሄ ስብስብ የተለዋዋጮች የመስሪያ ክልል ይባላል። እንግዲህ ለምሳሌ እዚህ ጋር ያየነው ነገር ማለት ነው። እነዚህ ጥያቄዎች መላ ያለችዋን ጥያቄ ለመስራት የሸን ዋጋ ለማግኘት እዚህ ጋር ከተሰጡ ቁጥሮች ውስጥ እየተካን ነበር ባለፈው ስንሰራ የነበረው እና እዚህ ውስጥ መፍትሄውን የምናገኝበት እንድናገኝ የተሰጡን የቁጥሮቹ ስብስብ ምን ተብሎ ይጠራል? የመስሪያ ክልል ተብሎ ይጠራል ማለት ነው። በሌላ ምሳሌ 4 የሚከተሉትን ያለ እኩልነት አረፍተ ነገሮች ከፈታችሁ በኋላ በቁጥር ጨረር ላይ አመልክቱ። ከፈታችሁ በኋላ ማለት መፍትሄውን ካገኛችሁ በኋላ ማለት ነው። ከዛ በቁጥር ጨረር ላይ እናስቀምጣለን። ሀሌቷ ሸ ሲደመር 13 ያንሳል ወይም እኩል ይሆናል 37። የመስሪያ ክልል ምንድነው? የሙሉ ቁጥር ስብስብ ነው። ያ ማለት የመስሪያ ክልል የሙሉ ቁጥር ስብስብ ማለት ይሄ መፍትሄውን የምናገኝበት የቁጥሮቹ ስብስብ ማለት ነው። የመስሪያ ክልል እዚህ ምን ተብሎ ነው የተሰጠን? ሙሉ ቁጥር ተብሎ ነው የተሰጠው። አንዳንድ ቦታ ላይ ደግሞ መቁጠሪያ ቁጥር ተብሎ ሊሰጠን ይችላል። መቁጠሪያ ቁጥር ከሙሉ ቁጥር የሚለየው በምንድነው? መቁጠሪያ ቁጥሮች ከ1 ነው የሚጀምሩት። ሙሉ ቁጥሮች ደግሞ ከ0 ጀምሮ የሚጀምሩ ቁጥሮች ናቸው ማለት ነው። ስለዚህ እነዚህ መቁጠሪያ ቁጥር 0፣ 1፣ 2፣ 3፣ 4 እያለን ስንሄድ አሁን እዚህ የመስሪያ ክልል ማለት ከነዚህ ውስጥ ነው የምንወስደው መፍትሄ የሚሆኑ ቁጥሮችን የምንወስደው ከነዚህ ከሙሉ ቁጥሮች ስብስብ ውስጥ ነው ማለት ነው። እሺ እንግዲህ ይሄን ጥያቄ ስንሰራ እንዴት ነው የምንሰራው? ሸ ሲደመር 13
ያንሳል ወይም እኩል ይሆናል 37 ተብሎ ነው የተሰጠን። ስለዚህ ይህን ጥያቄ የሸን ዋጋ ለማግኘት አሁን እዚህ ጋር ቁጥሮችን እየተካን አይደለም የምንሰራው። ምን አይነት ዘዴ በመጠቀም ነው የምንሰራው? ሸ ሲደመር 13 ያንሳል 37 ማለት እዚህ ጋር ሲደመር 13 ስላለ እዚህ የሸን ዋጋ ማግኘት ነው የምንፈልገው። በዚህ በኩል ሸ ብቻ እንድትቀር ምን እናደርጋለን? በሁለቱም በኩል 13ን እንቀንሳለን ማለት ነው። ይህ ማለት ሸ ሲደመር 13 ነበረ። እዚህ ጋር ያለችውን 13 ለማጥፋት ሲቀነስ 13 እናደርጋለን። በዚህ በኩል ብቻ ሳይሆን ከ37 ላይ 13ን እንቀንሳለን ማለት ነው። እዚህ ከቀነስን እዚህ ጋር ከቀነስን እዚህ መቀነስ አለብን ከዚህኛውም ቁጥር እና እዚህ የምንቀንስበት ምክንያት ምንድነው? ይሄኛውን ቁጥር ፊደሉ ጋር ያለችውን ቁጥር ለማጥፋት ነው። እና ፊደሉ ጋር ያለው ቁጥር በሲደመር ምልክት ከተሰጠን በመቀነስ ነው ማጥፋት የምንችለው። በመቀነስ የተሰጠን ከሆነ ደግሞ ያንን ቁጥር በመደመር እናጠፋዋለን ማለት ነው። ስለዚህ ሸ ምን ይሆናል? 13 ይሄ ማለት ሲደመር 13 ሲቀነስ 13 ማለት 13 ሲቀነስ 13 ማለት ነው። 13 ሲቀነስ 13 0 ነው። ስለዚህ ይሄኛው ይጠፋል። ሸ ብቻውን ይቀረናል። እዚህ ጋር ያንሳል ወይም እኩል ይሆናል 37 ሲቀነስ 13 ስንት ነው? 24 እናገኛለን ማለት ነው። 24 ይሆናል። ስለዚህ የሸ ዋጋ ስንት ነው ማለት ነው? ሸ ማለት ከ24 ያነሰ ወይም ደግሞ ከ24 ጋር እኩል የሆኑ ቁጥሮች ናቸው። ከ24 ያነሰ ወይም ከ24 ጋር እኩል የሆኑ ምን አይነት ቁጥሮች? ሙሉ ቁጥሮች ናቸው። እነማን ናቸው? ከዜሮ ጀምሮ ያሉ ቁጥሮች ናቸው ማለት ነው። ከ24 የሚያንሱ ቁጥሮች ሸ ማለት እዚህ ጋር የሚጻፉ ቁጥሮች ከ24 የሚያንሱ ቁጥሮች ናቸው። እነዛም እነማን ናቸው? ሙሉ ቁጥር ስለተባለ ከዜሮ ጀምረን ነው። መቁጠሪያ ቁጥር ተብሎ ቢሰጠን ኖሮ የመስሪያ ክልሉ መቁጠሪያ ቁጥር ቢባል ኖሮ ከስንት ጀምረን ነው? ከዜሮ ሳይሆን ከአንድ ጀምረን ነው ከ24 የሚያንሱ ቁጥሮች የምንጽፈው ማለት ነው። 1 2 3 እያለን እንጽፋለን። እዚህ ግን ከዜሮ ነው የምንጀምረው። 0 1 2 3 4 እያለ እስከ ስንት ይሄዳል? እስከ 24። ምክንያቱም እዚህ እኩል ይሆናል ምልክትም ስላለ ማለት ነው። ይሄ ማለት ያንሳልና እኩል ይሆናል ምልክት ነው በውስጡ የያዘው። የሸ ዋጋ ማለት 24 እና ከ24 ያነሱ ቁጥሮች ናቸው። ስለዚህ ይሄንን በቁጥር መስመር ላይ ሲገለጽ ወይም ደግሞ በምንጽፍበት ጊዜ እንዴት መጻፍ እንችላለን? እዚህ እንግዲህ መጻፋችሁ ላይ ተሰጥቷል። የቁጥር መስመር ከዜሮ ጀምሮ ነው የተጻፈው ቁጥሩ ከዜሮ ጀምሮ እና 1 2 3 እያለ ይቀጥላል። ይሄ ቁጥር ይቀጥላል እና እስከ ስንት ነው? አሁን እዚህ በደንብ አጉልተን የምናሳየው ከዜሮ ጀምረን እስከ 24 ያሉትን ቁጥሮች ላይ ነው ማለት ነው። በደንብ የምናሳየው ልክ እንደዚህ ቢጻፍ ከዛ እዚህ ከዜሮ ይጀምራል። ከዛ 1 2 3 እያለ እስከ 24 ትጽፋላችሁ። ከ24 በኋላም ቁጥሮች አሉ 25። ይሄ ምልክት የሚያሳየው እዚህ ጋር ያለው ምልክት የሚያሳየው ይሄ ነገር ቁጥሮቹ እንደሚቀጥሉ ነው። 26 እያለ ይቀጥላል። ግን አሁን እዚህ ጋር መፍትሄው እኛ ያገኘናቸው ቁጥሮች ከዜሮ ጀምሮ እስከ 24 ነው። ስለዚህ ምን እናደርጋለን? እንደዚህ አድርገን መግለጽ እንችላለን። ወይም ደግሞ እችኛው መስመር በደንብ አጉልተን ቀለም እንቀባበታለን ማለት ነው። ከዜሮ እስከ 24 ያለችውን ቦታ ብቻ። ስለዚህ በዚህ ሁኔታ በቁጥር ጨረር ላይ መግለጽ ይቻላል ያገኘነውን መፍትሄ። እንግዲህ ሌላ ያለውንም ጥያቄ በተመሳሳይ መንገድ ነው የተሰራው። 400 ሲደመር መ ያንሳል ወይም እኩል ያንሳል ከ601። ስለዚህ እዚህ ጋር የመን ዋጋ ለማግኘት ምንድነው የምናደርገው? ከሁለቱም በኩል 400 መቀነስ። እዚህ ጋር እንግዲህ ይሄ ማለት ቦታ ማቀያየር እንችላለን። መ ሲደመር 400 ብለን መግለጽ እንችላለን። ያንሳል ከ601። እዚህ መ ብቻዋን እንድትቀር ምን እናደርጋለን? መ ሲደመር 400 ከ400 ላይ ስንት ነው የምንቀንሰው? 400ን ራሱ ስንቀንስ 0 ሆኖ እንዲጠፋልን ማለት ነው። ከዛ ያንሳል አሁን ከ601 ላይም 400ን እንቀንሳለን። ይሄኛው 0 ይሆናል። ከዛ መ ብቻዋን ትቀራለች። እዚህ ጋር መ ያንሳል 601 ላይ 400 ስንቀንስ 201 እናገኛለን ማለት ነው። ስለዚህ መ ማለት ከ201 ያነሱ ሙሉ ቁጥሮች ናቸው። የመዋጋ ማለት እዚህ ጋር እንግዲህ መ ያንሳል 201 ማለት መ እንግዲህ ቁጥሮች ናቸው። ምን አይነት ቁጥሮች? ከዜሮ ጀምሮ ያሉ ከ201 የሚያንሱ ማለት ነው። ስለዚህ ከ201 የሚያንሱ ቁጥሮች እነማን ናቸው? ከዜሮ እስከ 200 ያሉት ናቸው ማለት ነው። ከዜሮ እስከ 200 ያሉት ናቸው እና በቁጥር መስመር ላይ ስንጽፍ እንደዚህ አድርገን መግለጽ እንችላለን። 0 20 እያለ ያው እያንዳንዱ ቁጥር እዚህ መሀል አለ። ሁሉንም መጻፍ ስለማይቻል ዋና ቁጥሮችን እንጽፍና እስከ 200 ያለውን
እስከ 200 ድረስ እንደዚህ በደንብ አጉልተን እናስቀምጣለን ማለት ነው። እዚህ ያሉ ቁጥሮች የሚቀጥሉ ቁጥሮች አይካተቱም እስከ 200 ስለሆነ። ሐምሯ ላይ ያለውን በምናይበት ጊዜ ያው ከለ ጋር ይመሳሰላል። ሸ ሲደመር 70 ያንሳል ወይም እኩል ይሆናል 110 ነው የተጠየቅነው። ስለዚህ እዚህ ጋር ሸ ብቻዋን እንድትቀር ምን ማድረግ ነው? ከሁለቱም በኩል 70 መቀነስ ነው። እዚህ ጋር ሸ ሲቀነስ 70 ተብሎ ቢሰጠን ኖሮ ያንሳል ወይም እኩል ይሆናል 110። ምንድነው የምናደርገው? ሲቀነስ 70 ስላለ ይሄንን ለማጥፋት ሸ ሲቀነስ 70 ሲደመር 70 ነው የምንለው። በመቀነስ የተሰጠንን በመደመር እንሰራለን። ያንሳል እኩል ይሆናል ከ110 ላይም ስንት እንደምራለን? 70 እንደምራለን ማለት ነው። እዚህ ጋር ጥያቄው ላይ የተሰጠን ግን በመደመር ስለሆነ በመቀነስ ነው የምንሰራው ማለት ነው። እንግዲህ ሸ ሲደመር 70 ያንሳል 70 ያንሳል ወይም እኩል ይሆናል 110። ስለዚህ ሸ ብቻውን እንድትቀር ከ70 ላይ ስንት እንቀንሳለን? 70 እንቀንሳለን። ያንሳል ወይም እኩል ይሆናል 110 ሲቀነስ 70 እንላለን ማለት ነው። ስለዚህ ይሄኛው 0 ነው። ሸ ያንሳል ወይም እኩል ይሆናል 40 ይሆናል ማለት ነው። ይሄ ማለት ምን ማለት ነው? ሸ ያንሳል ወይም እኩል ይሆናል 40 ማለት እዚህ ሸ ጋር የሚገቡ ቁጥሮች 40 እና ከ40 ያነሱ ሙሉ ቁጥሮች ናቸው ማለት ነው። ሙሉ ቁጥሮች እንግዲህ ከ0 ነው የሚጀምረው። 0 1 2 3 4 እያለ ይቀጥላል። እስከ ስንት? 40 እና ከ40 የሚያንሱ ስላለ እስከ 40 ድረስ 40ንም ያጠቃልላል ማለት ነው። እኩል ይሆናል ምልክት ስላለን። ስለዚህ በቁጥር መስመር ላይ ስናስቀምጥ ከ0 ጀምረን እንጽፋለን። ከዛ 1 2 እያለ እስከ ስንት? እስከ 40 ያሉ ቁጥሮች ናቸው። እና ከዚህ በኋላም ቁጥሮች አሉ 41 42 እያሉ ይጻፋሉ። ግን እዚህ የምንፈልገው ከ40 እስከ 0 ከ0 እስከ 40 ያሉትን ቁጥሮች ብቻ ነው በደንብ ከለር አድርገን የምናስቀምጠው ማለት ነው፣ በደንብ እንዲታይልን እና እንደዚህ መስራት ይቻላል። መልመጃ 4.3 ላይ ያሉትን ጥያቄዎች ስንሰራ እዚህ ጋር የሚከተሉትን ያለ እኩልነቶች መፍትሄ ከፈለጋችሁ በኋላ መፍትሄውን በቁጥር ጨረር ላይ አመልክቱ። የመስሪያ ክልል መቁጠሪያ ቁጥር ተጠቀሙ ይላል። እዚህ ጋር መቁጠሪያ ቁጥር ማለት የመስሪያ ክልል ወይም ደግሞ እዛ የተለዋዋጩን ዋጋ ወይም መፍትሄ ከሰራን በኋላ ቁጥሮቹ እነማንን ያካትታል የሚለውን ነገር ነው የምናየው። ስለዚህ እዚህ ጋር መቁጠሪያ ቁጥር ካለ ከ1 ጀምሮ ያሉት ቁጥሮችን ነው የምንወስደው ማለት ነው። 1 2 3 4 እያሉ የሚጻፉ ቁጥሮችን ነው የምንወስደው። 0 አይካተትም በዚህ ቦታ ላይ። የመስሪያ ክልል የመቁጠሪያ ቁጥር ነው የተሰጠን። ስለዚህ አሁን እዚህ ጋር ሀሌቷ ላይ ያለውን ጥያቄ ስናይ በመቀነስ ነው የተሰጠን። ቀ ሲቀነስ 8 ይበልጣል ወይም እኩል ይሆናል 52 ነው የተሰጠን። እናም ይሄንን የቀን ዋጋ ለማግኘት ምንድነው የምናደርገው? ቀ ሲቀነስ 8 እችኛው ቀ ብቻዋን እንድትቀር ምን እናደርጋለን? 8 ላይ እዚህ -8 ስለሆነ ሲቀነስ 8 ስለሆነ 8 በመደመር እችኛዋን 8 እናጠፋለን። ይበልጣል ወይም እኩል ይሆናል 52 ላይ 8 እንደምራለን ማለት ነው። እዚህ ጋር ሲቀነስ ይሄኛውን ቦታ ስናቀያየር እንግዲህ 8 ሲቀነስ 8 እንደማለት ነው። ስለዚህ 0 ይሆናል ይሄ ቦታ። ቀ ብቻውን ይቀራል። ቀ ይበልጣል ወይም እኩል ይሆናል ከስንት? 52 ሲደመር 8 ማለት 60 ነው። 60 ነው። ስለዚህ እዚህ ጋር የቀ ቦታ ላይ የሚተኩ ቁጥሮች እነማን ናቸው? 60 እና ከ60 የበለጡ ቁጥሮች ማለት ነው። ይሄ ማለት ቀ እኩል ይሆናል 60 ማለት እና ቀ ይበልጣል ከ60 ማለት ነው። እዚህ ጋር ቀ ይበልጣል ወይም እኩል ይሆናል ስንል ቀ ማለት ከ60 ጋር እኩል የሆነ ወይም ከ60 የበለጡ ቁጥሮች ናቸው። ስለዚህ እነማንን ነው የምንወስደው ማለት 60 ይሆናል 61 62 እያለ ይቀጥላል ማለት ነው። ገደብ የለውም፣ ማቆሚያ የለውም። ስለዚህ ይህንን በቁጥር ጨረር ላይ ስናስቀምጥ በቁጥር ጨረር ላይ ስንገልጽ እንዴት ነው? የቁጥር ጨረሩን እንደዚህ እንገልጽና ከዛ ከስንት ነው የሚጀምረው? ያው መቁጠሪያ ቁጥር ስለተባለ ለምሳሌ 0ንም እንትን ማድረግ እንችላለን። 0 1 2 እያለ እዚህ ጋር ቁጥሮች አሉ። ከዛ እስከ 60 እንሄዳለን። 60 61 62 እያለ ይቀጥላል። እዚህ ጋር የቀ ዋጋ ላይ የሚተኩ ቁጥሮች እነማን ናቸው? 60 እና ከ60 የበለጡ ቁጥሮች ናቸው። ስለዚህ
በጣም የምናጎላው ከለር የምናደምቀው ከ60 ጀምሮ ያሉ ቁጥሮች ላይ ነው ማለት ነው። እነዚህ ከ60 በፊት ያሉ ቁጥሮችን እንዲሁ ይቀመጣሉ። እዛ ላይ አናደምቀውም። የምናደምቀው ከ60 በላይ 60 እና ከ60 በላይ የሆኑ ቁጥሮች ላይ ነው። እናም ይሄ ይቀጥላል እንግዲህ 60 እና ከ60 በላይ ስለተባለ ይቀጥላል። የሆነ አንገድበውም። ስለዚህ እንደሚቀጥል ለማሳየት ምንድነው የምናደርገው? እንደዚህ አይነት ምልክት እንጠቀማለን ማለት ነው። ስለዚህ ቀለም የምናጉላው ደግሞ ከ60 ጀምሮ ባሉት ቁጥሮች ላይ ነው ማለት ነው። የቀ ዋጋ 60 እና ከ60 የበለጠ ስለሆነ። ሌላኛው ደግሞ ሌላ ያለውን ጥያቄ ስናይ ስንሰራ 100 ሲቀነስ መ ይበልጣል ወይም እኩል ይሆናል 80 ተብሎ ነው የተሰጠን። ስለዚህ ይህን ጥያቄ ስንሰራ 100 ሲቀነስ መ ይበልጣል ወይም እኩል ይሆናል 80 ነው የተሰጠን። እዚህ ጋር አሁን ሲቀነስ መ ያልነው እዚህ ፊደሉን ነው ማለት ነው። ስለዚህ እዚህ ጋር ፊደሉ ቦታ ላይ ሲቀነስ መ የተባለውን ወደ ሲደመር እንዲሆን ለማድረግ እዚህ ጋር አሁን ወደ መደመር ምልክት ይሄኛው ሲቀነስ መ መሆን የለበትም። መ ሙሉ ቁጥር እንደዚህ ፖዚቲቭ ነው መሆን ያለበት። መ ብቻውን ሆኖ ነው መቀመጥ ያለበት ማለት ነው። ስለዚህ እዚህ ጋር ሲቀነስ የምትለዋን ለማጥፋት ምን ማድረግ ነው? ሁሉንም ቁጥሮች በስንት ማባዛት? በማይነስ ማባዛት ወይም በኔጌቲቭ በሲቀነስ ማባዛት እንችላለን። ሁሉንም ቁጥሮች ማለት ነው። እዚህ ጋር ያሉትን ቁጥሮች እና በሲቀነስ በምናበዛበት ጊዜ ስናባዛ ምን ይሆናል? እዚህ ጋር መቶ ፖዚቲቭ ነው ወይም ሙሉ ቁጥር የሆነ ነው። ኔጌቲቭ ሳይሆን ፊት ለፊቱ ላይ ሲቀነስ ምልክት የለበትም። አሁን እዚህ ጋር ከመቶ ፊት ለፊት ላይ ሲደመር ምልክት ነው ያለው። ስለዚህ ሲደመር ከሲቀነስ ጋር በምናባዛበት ጊዜ ሲቀነስ ራሱ ነው የምናገኘው። ስለዚህ ሲቀነስ 100 ይሆናል ማለት ነው። ከመቶ ፊት ለፊት ያለችውን የመደመር ምልክትና ሲቀነስን በምናባዛበት ጊዜ ሲቀነስን ስናባዛ ሲቀነስ 100 ነው የሚሆነው። እዚህ ጋር ደግሞ ሲቀነስ መ ነው ያለው እና ሲቀነስ መ ከስንት ጋር ስናባዛ? ከሲቀነስ ጋር ከመቀነስ ምልክት ጋር ስናባዛ ሲቀነስ ሲባዛ ሲቀነስ ሲደመር ነው የሚሆነው። ስለዚህ ሲደመር መ ይሆናል ማለት ነው። መ ይሆናል። ከዛ ይበልጣል ወይም እዚህ ጋር እንግዲህ እዚህ በሲቀነስ በምናበዛበት ጊዜ እዚህ ጋር ያለችው ምልክት ይበልጣል ወይም እኩል ይሆናል ያልነው ምልክት ምን ይሆናል? ያንሳል ወይም እኩል ይሆናል ተደርጎ ይቀየራል ማለት ነው። በሲቀነስ በምናባዛበት ጊዜ እዚህ እንግዲህ ከ80 ፊት ለፊት ላይ ሲደመር ነው ያለው። አሁንም መደመር ምልክትን ከመቀነስ ጋር ስናባዛ መቀነስ ነው የሚሆነው። ከዛ 80 ይሆናል ማለት ነው። አሁን እዚህ ቦታ ላይ እንግዲህ ይሄንን ቦታ ማቀያየር እንችላለን፣ የቅይር ባህሪ በመጠቀም ሲደመር ስለሆነ ማለት ነው መካከል ላይ ያለው። ስለዚህ ቦታ ስናቀያይር ምን ይሆናል? እችኛው ከመቶ ፊት ለፊት ማይነስ አለች፣ ሲቀነስ አለች። እሱን ይዞ ነው ጠቅላላ አንድ የሚመጣው። ስለዚህ ሲቀነስ 100 ይሆናል ማለት ነው። እዚህ ጋር ማይነስ 100 ስለሆነ ነው እና ሲቀነስ 100 እንላለን። ያንሳል ወይም እኩል ይሆናል ሲቀነስ 80 ይሆናል ማለት ነው። ስለዚህ አሁን ምን ማድረግ እንችላለን? እዚህ ጋር ብቻውን እንዲቀር በሁለቱም በኩል 100 ማጥፋት አለብን። 100 እችኛዋ ሲቀነስ 100 ምን በማድረግ ነው የምናጠፋው? በሲደመር ምልክት ነው ማለት ነው። ሲቀነስ ካለ 100 እንደምርበታለን። ሲቀነስ 100 ሲደመር 100 ይሆናል። ከዛ ያንሳል ወይም እኩል ይሆናል ነው ያለን። በዚህ በኩል ደግሞ ሲቀነስ 80 ላይ ማንን እንደምራለን? 100 እንደምራለን ማለት ነው። 100 ይደመራል። ይሄኛው ቦታ ስናቀያየር ይሄኛው ሁለቱም ምን ማለት ነው? 100 ሲቀነስ 100 እንደማለት ነው። ይሄ ማለት ሲደመር 100 ሲቀነስ 100 እንደማለት ነው። ስለዚህ ምንድነው? 0 ነው የሚሆነው። ብቻውን እናገኛለን። ያንሳል ወይም እኩል ይሆናል። ይሄንን ሁለቱንም በምንደምርበት ጊዜ አሁንም ቦታ ማቀያየር እንችላለን። ቦታ ስናቀያየር 100 ሲቀነስ 80 ይሆናል ማለት ነው። 100 ሲቀነስ 80 ማለት ስንት ነው? 20 ነው። 20 ይሆናል። ስለዚህ የመዋጋ ማለት ወይም የሚባሉት 20 እና ከ20 ያነሱ ቁጥሮች ናቸው። ያነሱ መቁጠሪያ ቁጥሮች ናቸው። ምክንያቱም እዚህ የመስሪያ ክልል መቁጠሪያ ቁጥር ስለተሰጠን ማለት ነው። ከ20 ያነሱ የመዋጋዎች እነማን ናቸው ማለት ነው? 1 2 3 4 እያለ እስከ ስንት ይሄዳል? እስከ 20። ምክንያቱም እኩል ይሆናል ተብሎ ስለተሰጠን። እዚህ ጋር 0 ያልገባበት ምክንያት ምንድነው? እዚህ የመስሪያ ቁጥር ስንት ተብሎ ስለተሰጠን ነው። መቁጠሪያ ቁጥሮች ናቸው። ሙሉ ቁጥር ሳይሆን የተባለው መቁጠሪያ ቁጥር ነው። ሙሉ ቁጥር ቢሆን 0 የሚካተት ነበር ማለት ነው። ስለዚህ ይህንን በቁጥር ጨረር ላይ ስናስቀምጥ
በዚህ አድርገን እንገልጽና ከዜሮ ጀምረን 0 1 2 3 እያለ እስከ 20 እንጽፋለን። ግን በጣም ከለር የምናደርገው ወይም የምናደምቀው ከስንት ጀምሮ ያሉትን ቁጥሮች ነው? ከአንድ ጀምሮ ምክንያቱም ከአንድ ጀምሮ ስለሆነ ማለት ነው። ከአንድ ጀምሮ እስከ 20 ያሉትን ቁጥሮች እናደምቃለን። ከ20 በኋላ ያሉ ቁጥሮች አይካተቱም። ከአንድ በፊትም ያለ ቁጥር አይካተትም። ከ0 እስከ 20 ይሆናል ማለት ነው። ስለዚህ የመዋጋ ማለት ከ20 ያነሱ መቁጠሪያ ቁጥሮች ይሆናሉ። እናም ሐምሯና መለ ያሉት ጥያቄዎች ያው ከዚህ በፊት ያሉትን በሰራነው መንገድ ነው የምትሰሩት። እሱም በራሳችሁ መጨረስ ትችላላችሁ።